ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በመረጃ ሰዓታችን የተወሰኑ ሀገር ቤት ነክ የሆኑ መረጃዎችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በአውሮፓ ታላቅ ክለቦች የዕለቱ ስፖርታዊ ጥንቅሮቻችን እንደ ሁልጊዜም ዛሬም ለእናንተ ይደርሳሉ። ዛሬ በሪያል ማድሪድ ልምምድ ነበረ ተጫዋቾች ያከናወኑት። በርካታ ተጫዋቾች በልምምዱ ላይ አልነበሩም። በጣም አስገራሚውን መረጃ እንነግራችኋለን። በዛው አያይዘን ትልቅ መረጃ ይዘናል። ከዛ ውጪ ከእናንተ ውድ አድማጮቻችን የመጣ ጥያቄ ነበረ። ምላሹን በዚህኛው ጥንቅራችን ለእናንተ ውድ አድማጮቻችን የምናደርሳችሁም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችሁ መተናል። በተለይም ተወዳጁ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ምን አዲስ ነገር አለ? ከኦፕታ ያገኘነውን አጠቃላይ መረጃ በስፋት እንነግራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዙሪያ በታላላቆቹ የፕሪሚየር ሊግ ክለቦች ሁለቱ የቶትናም ተጫዋቾች እርስ በርስ የሚፋለሙበትን አጋጣሚ በተመለከተ አንዱ ያለው ነገር አለ። በማንቸስተር ሲቲ ሰፊ የቡድን ዜና ይዘናል። የጃልጂ ዳናሮማ አሸናፊነት ከጉዳት ጋር በተያዘ ሁለት ቁልፍ ተጫዋቾቻቸው በሲቲ በኩል በጉዳት እንደማይገኙ ተረጋግጧል። የትኞቹ ተጫዋቾች ለምን ያክል ጊዜ የሚለውን ማረጋገጫውን ይዘንበት መተናል። ከቼልሲ ጋር በተያዘ ውድ ቤተሰቦቻችን ቼልሲዎች ይሄን ተጫዋች እባካችሁ አስፈርሙልን እያለ ነው ጆን ቴሪ። የተጫዋቹን ማንነት እንነግራችኋለን። ከዛ ውጭ የቡድኑን ተጫዋች አጥቂውን በተመለከተና በዛሬው የሽልማት ስነስርዓት ላይ ከቼልሲ ያሸነፉትን እንነግራችኋለን። በሊቨርፑል የመረጃ ሰዓታችን ጄሚ ካራገር ዳግም አዲስ ሀሳብ ይዞ መጥቷል። በሊቨርፑል ጉዳይ ላይ ያ ብቻ አይደለም። የቡድኑን ሌላ ወሳኝ ቁልፍ ተጫዋች ካነሳን በኋላ ሊቨርፑል የፕሪሚየር ሊጉን ዋንጫ ካነሱ በኋላ ደስታቸውን በመግለጽ ላይ በነበሩ ሰዓት በመኪና ከበድ ያለ አደጋ በ13 ሰዎች ላይ ተፈጽሞ እንደነበረ ይታወቃል። ጉዳዩን የተመለከተ ተጨማሪ መረጃዎችን ይዘናል። አርሰናልን በተመለከተ ከምናነሳቸው ጉዳዮች ውስጥ አንደኛው ዴክላን ራይስ ነው። እንመለከተዋለን በሰፊ የዚህን ተጫዋች ጉዳይ። ከዛ በተጨማሪ ዛሬ ልምምድ ነበረ። የ2 ቀን ረፍት ተጠናቆ እነማን ተገኙ በልምምዱ ላይ እነማን አልተገኙም፣ ያልተገኙትስ ለምን አልተገኙም? ተጨማሪ መረጃዎችን ይዘናል። አጥቂውን ቪክተር ዮኬሬሽን እናነሳለን። ከዛ ውጪ በአርሰናል የዋንጫ ጉዞን በተመለከተ ከሌጀንዶች እንዲሁም አርሰናልን 11 ዓመት ወደኋላ መለስ ብለን አንድ ጥንቅርም ይዘናል። አብራችሁን ቆዩ። ማንቸስተር ዩናይትድ ከአምናው ፍጹም ተለይቷል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። ዘንድሮ ግን በጣም የተለየባቸው ሌሎች አንዳንድ ቁጥሮች አሉ፣ እናነሳቸዋለን እነኝን። ከዛ በዘለለ ግን አንድ በጣም ታዋቂ የስፖርት ጋዜጠኛ ሚስጥር አለኝ እያለ ይገኛል። ሚስጥሩ ስለ ዩናይትድ ነው። ዩናይትዶች የማይወዱትም ብሏል በዘገባው ላይ። ከዛ ውጭ ሰፊ የቡድን ዜና እናነሳለን። ከማንቸስተር ዩናይትድ ዝውውርና ለዚሁም ክለቡን የሚለቁ ወደ ክለቡ የሚመጡ ተጫዋቾች ጋር በተያዘ በርካታ መረጃዎች እየወጡ ይገኛሉ። በርካታ አነጋጋሪ ጉዳዮችም ዛሬ በማንቸስተር ዩናይትድ በኩል አግኝተናል። አንድ ባንድ እናነሳችኋለን እነኝህን ጉዳዮች። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጉን፣ አበረታቱን። ሁላችሁም ይህን ዜና የምትከታተሉት ላይክ በማድረግ እንድታበረታቱን በትህትና ጠየቅን። ለዚሁም ሀሳብ አስተያየታችሁን አጋሩን በሀሳብ መስጫ ሳጥናችን ላይ። ከቃል ስፖርት ዩቲዩብ ቻናል ከኛ ጋር ስትቆዩ በሀገር ቤት ስፖርታዊ ጥንቅሮቻችን መረጃችን ይጀምራል። መልካም ቆይታ ተመኘን። ሀገራችን ኢትዮጵያ 5ኛውን የአፍሪካ ወጣቶች ጨዋታ እንድታዘጋጅ መመረጧን የኢትዮጵያ ባህልና ስፖርት ሚኒስቴር ዛሬ ይፋ አድርገዋል። የኢትዮጵያ መንግስትና የኢትዮጵያ ኦሎምፒክ ኮሚቴ ውድድሩን ለማዘጋጀት ያቀረቡት ጥያቄ በአኖካ ስራ አስፈጻሚ ኮሚቴ አባላት ሙሉ ድምፅ በማግኘት ተቀባይነት ማግኘቱ ተገልጿል። ይህንም ተከትሎ ኢትዮጵያ ከ2 ዓመት በኋላ የሚደረገውን 5ኛውን የወጣቶች ኦሎምፒክ ውድድር ታስተናግዳለች። 4ኛው የአፍሪካ ወጣቶች ጨዋታ ውድድር በዚህ ሰዓት በአንጎላ እየተካሄደ እንደሆነ ይታወቃል። ስለዚህ 5ኛው በሀገረ ኢትዮጵያ ከ2 ዓመት በኋላ እንዲደረግ በዛሬው ዕለት ውሳኔ ተሰጥቷል ማለት ነው። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። ዛሬ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መጠናቀቅን ተከትሎ የሳምንቱን ምርጥ ምረጡልኝ ብሎ በይፋ ገጹ ላይ ያስታውቋል። 8 እጩዎች ቀርበዋል። ምናልባት እናንተ ከዚህ ውስጥ ምርጣችሁን ልታርሱን ትችላላችሁ። በዝርዝር ውስጥ ሁጎ ኤኬቴኬ ከሊቨርፑል፣ ማሎ ጉስቶ ከቼልሲ፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣
ሞርጋን ሮጀርስ ከአስቶን ቪላ፣ ሃሪ ዊልሰን ከፉልሃም፣ ማርከስ ትራቭነር ከበርንማውዝ፣ ኢብራሂማ ሳንጋራ ከኖቲንግሃም ፎረስት እንደዚሁም ቡካዮ ሳካ ከአርሰናል እጩ ሆነው የቀረቡ ናቸው። እነኚህም ምናልባት በፕሪሚየር ሊጉ ምርጥ የነበረው በሳምንቱ አንድ ተጫዋች ለእናንተ የትኛው ነው? በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። አሸናፊውን በቀጣይ መረጃ ሰዓታችን እንነግራችኋለን። በዛው ግን አያይዘን አንድ መረጃ ለመጨመር ያክል በፕሪሚየር ሊጉ ላይ በእርግጥ በስፋት እንመለሳለን። እንግሊዝ ፕሪሚየር ሊግ ላይ ሁስኮርድም የሳምንቱን ምርጥ 11 ይፋ አድርጓል። ከ16ኛ ሳምንት በኋላ በ4-4-2 ፎርሜሽን ጃልጅ ዳናሮማ ግብ ጠባቂ ከሲቲ፣ ቀኙን ጉስቶ ከቼልሲ፣ ግራውን ዊሊያምስ ከኖቲንግሃም ፎረስት፣ ሁለቱ የማል ተከላካይ ባሴ ከፉልሃም እና ፎፋና ከቼልሲ በ6 ቁጥር ቦታ ላይ ሳንጋሬ ከሱ ፊት ደግሞ ፊልፎደን ከሲቲ እና ከኖቲንግሃም ፎረስት፣ በቀኝ በኩል ዊልሰን ከፉልሃም፣ በግራ ቾድ ኦቢ ከኖቲንግሃም ፎረስት፣ 9 ቁጥር ላይ ኩንሃና ሁጎ ኤኬቴኬን ከሊቨርፑል እና ከዩናይትድ አካቷል። የእናንተ የተለየ ጎደለ የምትሉት ተጫዋች ካለ ላኩልን። በፕሪሚየር ሊግን ሰፊ መረጃ ይዘናል። የፕሪሚየር ሊግ የመረጃ ሰዓታችን ላይ ተጨማሪ መረጃዎች እናነሳለን። ሪያል ማድሪድን እናስቀድም። ውድ ቤተሰቦቻችን በታላላቆቹ ክለቦች ሪያል ማድሪድ ዛሬ መደበኛ ልምምድ አከናውነው ነበረ ተጫዋቾቹና በዚህ ልምምድ ላይ ኬሊያን ምባፔ፣ ቫልቬርዴ፣ ቱኒ ሩዲገር፣ ካማቪንጋ፣ ትሬንት አሌክሳንድር-አርኖልድ፣ ሜንዲ፣ ካርቫሃል፣ ሚሊታውም እንደዚሁም ሴባሎስ አልተገኙም። እነኚህ በሙሉ ተጫዋቾች የሉም በልምምዱ ላይ በዛሬው ዕለት። ምናልባት የኬሊያን ምባፔና የቫልቬርዴ ያለመገኘት የዛሬው አዲሱ ጉዳይ ነው። በምን ምክንያት አልተገኙም በሚለው ጉዳይ ላይ ተጨማሪ መረጃዎችን ለማግኘት ጥረት እያደረግን እንገኛለን። ያው ዘንድሮ ጉዳት ከፈተናቸው ክለቦች ውስጥ አንዱ ሪያል ማድሪድ እንደሆነ በተደጋጋሚ ሳነሳላችሁ ነበር። ዛሬ ደግሞ ጭራሽ ኬሊያን ምባፔና ቫልቬርዴ ከልምምድ ውጪ ነበሩ በተጨማሪነት ማለት ነው። ፈረንሳይ የፊት መስመር ተሰላፊ ኬሊያን ምባፔ ከፒኤስጂ ጋር ሲከራከርበት የነበረውን የፍርድ ቤት ክስ ሙሉ ለሙሉ ማሸነፉን ጠበቃው ይፋ አድርጓል። ይህንም ተከትሎ ፒኤስጂ ለኬሊያን ምባፔ 61 ሚሊዮን ዩሮ ቀሪ ክፍያውን እንዲከፍል እንደተፈረደበት ተነግሯል። በተጨማሪም ፒኤስጂ ክሱን በኬሊያን ምባፔ እንደተሸነፈ በይፋዊ ገጹ እንዲያሳውቅ ትእዛዝ ተሰጥቶታል። ፒኤስጂ በይፋዊ ድረ ገጹ የሚያሳውቀውን የፍርድ ውሳኔ ለ1 ወር ያህል በፊት ገጹ እንዲያስቀምጥም ጭምር ነው በፍርድ ቤት ትእዛዝ የታዘዘው። ስለዚህ ኬሊያን ምባፔ 61 ሚሊዮን ዩሮን ከፓሪስ ሰን ዠርሜን ያገኛል። አንደኛው ቅጣት ፓሪስ ሰን ዠርሜን ላይ የተላለፈው ነው። ሁለተኛ ቅጣት ለሚቀጥሉት 1 ወራት በሚቆይ ጊዜ በፒኤስጂ ማህበራዊ ትስስር ገጽ ላይ ኬሊያን ምባፔ ፍርዱ እንዳሸነፈ ተጽፎ ይቀመጥ ተብሏል። ለየት ያለ ክስ ይመስላል የኛው። ለማንኛውም ምባፔ በርከት ያለ ገንዘብ ወደ ካዝና ያስገባል። በበርካቶች ጥያቄ ሲመጣልን ነበር የጀማል ሙሲያላ ጉዳይ። ይህንንም ለማጣራት ሙከራ አድርገን ነበር። ዛሬ ጀማል ሙሲያላ ሙሉ ልምምድ አድርጓል ከባየር ሙኒክ ጋር። በክለቦች ዓለም ዋንጫ ከበድ ያለ ጉዳት አስተናግዶ እንደነበረ ይታወቃል። እንደውም ውድድሩ ተገቢነት ጥያቄ ከተነሳበት በኋላ የልምምድ የውድድር ጨዋታ ብዛቶች መቀነስ አለባቸው የሚሉ ቅሬታዎች ሲሰሙ አንደኛው የተሰማው ጉዳት በወቅቱ ይህ ተጫዋች ነበረና እንደ ማሳያም ተደርጎ ሲወሰድ ነበር የጀማል ሙሲያላ ጉዳት። ዛሬ እንግዲህ መደበኛ ልምምድ ላይ ተካፍሏል። በእርግጥ በግሉ ልምምድ እያደረገ እንደሆነ ከሰሞኑም ነግሬያችሁ ነበር። ዛሬ መደበኛ ልምምዱ ከቡድኑ ጋር ማድረጉ ብቻ ነው ትልቅ አዲስ ዜና ሊሆን የሚችለው። በቀጣይ ጨዋታ ላይ ይገኛል፣ ግን የትኛው ጨዋታ በሚለው ጉዳይ ላይ ይፋዊ መግለጫ ባየር ሙኒኮች አላስቀመጡም። ምናልባት በዚህ የዲሴምበር ወር የመጨረሻው 2025 ላይ ነን ያለነውና ምናልባት የተወሰኑ ደቂቃዎችን ሊያገኝ ይችላል ተብሎ ይጠበቃል። ይህ ሽበት የመጣው በላሳና ዲያራ እና በወኪሉ ምክንያት ነው ብሏል ጆዜ ሞሪኒዮ። የቀድሞ የፖርቶ፣ ቼልሲ፣ ሪያል ማድሪድ፣ ኢንተር ሚላን አሰልጣኝ ጆዜ ሞሪኒዮ እርጅና ውስጥ የከተተኝ ላሳና ዲያራ ነው ብለዋል። የ62 ዓመቱ አሰልጣኝ ሞሪኒዮ ላሳና ዲያራ እና ወኪሉ ለፀጉራቸው መሸበትና ለፊታቸው ማርጀት ተጠያቂ ናቸው ብለው ቀልደው አልፈዋል። ወደ ቤተሰቦቻችን ፈረንሳይ አማካይ ላሳና ዲያራ እንደ ኤሮፓያን አቆጣጠር ከ2005 እስከ 2007 በቼልሲ ከ2010 እስከ 2012 በሪያል ማድሪድ አሰልጥነውታል። እሳቸው 90 ደቂቃ ተጫውቶ ጥሩ እንቅስቃሴ ካደረገ ወኪሉ በማግስቱ ቢሮ እየሮጠ ይመጣል። አዲሱልና ደሞዝ እንዲጨመርለት አደርግ እንጂ ምን ትጠብቃለህ ይለኛል። ይህንን ማድረግ ካልቻልኩኝ ክለቡን እንዲለቅ አደርጋለሁ እያለ ይዝት ነበረ። በሌላ ቀን ደግሞ በመጀመሪያ አሰላለፍ ገብቶ ካልተጫወተ ሰኞ ጠዋትም ስብሰባ ይጠራኛል ይል ነበረ። እኔ በአጠቃላይ ስሬ እርሱን መከታተል እንደሆነ ያስብ ነበረ። ይህ ሰው በብዙ ፈትኖ የነበረ
በተደጋጋሚ ቢሮዬንም ያንኳኳሰው ነበረ ብለው ቀልዶ አልፈዋል። ስለ ላሳና ዲያሪያ እና ስለ እሳቸው ሽበት በወቅቱ በነበራቸው ቆይታ ላይ ሲያነሱ ማለት ነው። ፕሪሚየር ሊግ ደረስን። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ለእናንተ ውድ አድማጮቻችን የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያረጋችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የአለን ሺረርም የሳምንቱ ምርጥ 11 ደርሶናል። በፕሪሚየር ሊግ በኩል ሌኖን ግብ ጠባቂ አድርጓል። ጃልጂ ዳናሩማ ነበረ በሁስኮርድ የተመረጠው በ4-4-2 ነው። ይህም ተመሳይ ፎርሜሽን ጉስቶና ፎፋና ከቼልሲ በመከላከል ስፍራ ላይ ቀኝና የመሃል ቀኝ የመሃል ግራና የግራ ተመላላሽ ሁለቱም ከሰንደርላንድ ባላርድና ሮኔልዲኒዮ ተመርጠዋል። በመሃል ሜዳ ስፍራ ላይ ሮጀርስ ከአስቶን ቪላ እንደዚሁም ሳንጋሬ ከኖቲንጋም ፎረስት ግራውን ለሆድሰን ኦዶይ ተሰጥቷል። ልክ እንደ ሁስኮርድ ሁሉ ከኖቲንጋም ፎረስት ዊልሰንም ልክ እንደ ሁስኮርድ ሁሉ በቀኝ የማጥቃት ኮሊደር ላይ ከፉላም ተመርጧል። ሁጎ ኤኬቴኬ እና ሃላንድ በ9 ቁጥር የተካተቱ ናቸው። ይሄ የአለን ሺረር ምርጥ 11 ናቸው። እናንተ የተለየ ካለ በዚህ መሰረት ልታጋሩን ትችላላችሁ። የ16ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ሙሉ ጨዋታዎች ተደርገው ከተጠናቀቁ በኋላ ሲቲ 38 ግብ ይዞ አንደኛ ነው። ዩናይትድ እና አርሰናል 30 አላቸው። ቼልሲ 27፣ ሊቨርፑል 26 ግብ ይዘው ተከታታይ ደረጃን ይዘዋል። በርካታ የማዕዘን ምት ኒውካስል 98፣ አርሰናል 97፣ ቶትናም 94፣ ሲቲ 89፣ ቼልሲም 89 ያላቸው። ቢጫ ካርድ ቶትናም እና በርንሞዝ 41 አይተዋል። ይሄ ቀዳሚ ያደርጋቸዋል በፕሪሚየር ሊጉ። በርካታ ኦፍሳይድ አቋቋም ውስጥ የተገኙ ተጫዋቾች ከበርንሞዝ 36 በመሆን በዚህ ረገድ ደግሞ በርንማውዝ ቀዳሚው የፕሪሚየር ሊግ ክለብ ሆኗል። በርካታ ግብ ያስቆጠረውም ኤርሊንግ ሃላንድ ነው፣ 17 አለው። ከ16ኛ ሳምንት በኋላ የገር ቲያጎ በ11 ይከተለዋል። ዌልቤክ፣ ሴሜኒዮ እና ፎደን 7 አላቸው። በርካታ አሲስት ብሩኖ ፈርናንዴስ 7 ደርሷል። ቸርኪ 6 አለው። ኩዱስ 5 አለው። እንደዚሁም ያንኩቡ ሜንታ፣ ዶኩ፣ ጃክ ግሪሊሽም 4 አለው። በነገራችን ላይ ግሪሊሽ የፕሪሚየር ሊግ ከፍተኛ አሲስት አድራጊ ነበረ 4። ከዛ ንቅንቅ ሳይል እነ ብሩኖ አልፈውት ሄደዋል። በርካታ ሙከራዎች በማድረግ ሃላንድ 59 ቀዳሚ ነው። በርካታ የግብ ዕድል በመፍጠር ብሩኖ ፈርናንዴስ 50 አለው። በዚህ ረገድም ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ቀዳሚ ነው። በተጫዋቾች በኩል አንድ በአንድ ደግሞ ቀጣይ መረጃ እናንሳ። በርካታ ታክል የወረደው ጆ ፓሊኒ ሆኗል። 65 አለው፣ ቀዳሚ ነው። ዊሊያምስ በ52 ይከተለዋል። በርካታ ጥፋት የተሰራበት ተጫዋች ጎሜዝ ሆኗል። የወልብሱ 32፣ ሲሞኔ 31 ተሰርቶበታል። በርካታ ኳስ በማቀበል ቫንዳይክ ተበልጧል። ደን ሆኗል። የብራይተን ኤንድ ሆቭ አልቢዮኑ ተጫዋች 1256 በማቀበል ቫንዳይክን በልጦታል። ቫንዳይክ 1239 ይከተለዋል። በታክል ደረጃ ለ3 ጨዋታ በቅጣት ያልነበረው ካይሴዶ 27 በመያዝ ቀዳሚ ነው። ሴንስ 26 አለው የበርነማውዙ ተጫዋች። እነኚህ በፕሪሚየር ሊግ ከ16ኛ ሳምንት በኋላ ያሉ ትልልቅ ቁጥሮች ናቸው። ብሬንትፎርድ በፕሪሚየር ሊግ 16 ሳምንቶችን ከተጫወቱ ክለቦች ውስጥ በዚህ ዓመት ሁሉም በእርግጥ ተጫውተዋል 13 ነጥቦችን እየመራ ጥሏል። ይሄ ቀዳሚ ያደርገዋል። ከሰሞኑ አንድ መረጃ ነግረናችሁ ነበረ ቼልሲን በተመለከተ። ቼልሲ ግን በሁሉም ጨዋታ ሳይሆን በሜዳው እየመራ 8 ነጥብ በመጣል ቼልሲ በርካታ ነጥብ በሜዳው የጣለ ክለብ ነው እየመራ። እንደ አጠቃላይ በሁሉም ጨዋታ በ16ቱም ሳምንት ከሰላ ነው ግን ብሬንትፎርድ ነው በርካታ ነጥብ የጣለው በሁሉም ጨዋታ ላይ ከሜዳውም ውጪ በሜዳውም 13 ነጥብ ጥሏል። ኒካስል 11 አለው። ቼልሲ በሁሉም ጨዋታ 10 አለው። በሜዳው ብቻ ከሆነ ግን በ8 ቀዳሚ ነው። ዩናይትድ እና ዌስትሃም ተመሳይ 10 ነጥብ ጥለዋል ከመምራት ተነስተው። የብሬንትፎርድ ግን በርካታ ያለ ነው፣ ወደ 13 ነጥቦችን ጥሏል። በዕድሜ ደረጃ 23 እና ከዛ በታች ሆኖም በርካታ የግብ አስተዋጽኦ ከባለፈው ዓመት ጀምሮ በመያዝ የቪላውን ሞርጋን ሮጀርስን የሚስተካከለው የለም። 26ኛ የግብ አስተዋጽኦ ላይ ደርሷል ሞርጋን ሮጀርስ። የቼልሲ ኮል ፓልመር ዕድሜው 23 እና ከዛ በታች ከሆኑ ተጫዋቾች 25 የግብ አስተዋጽኦ ከባለፈው ሲዝን ጀምሮ በመያዝ ሁለተኛው ሰው ነው። ዦ ፔድሮ ከቼልሲ አራተኛው ነው በ21። የዩናይትዱ አማድ ዲያሎ 18 ደርሷል። በዚህ ሳምንትም የጎል ተሳትፎ ነበረው ከበርነማውዝ ጋር 4-4 በተጠናቀቀው ጨዋታ ላይ ከ18 የግብ አስተዋጽኦ የአማድ 10 ግብና 8 አሲስት አለው። እንደ አጠቃላይ ግን ሞርጋን ሮጀርስ የቪላው ተጫዋች ከባለፈው ሲዝን 1 ጀምሮ ጨዋታ እስከዚህኛው ሲዝን 16ኛ ሳምንት በርካታ የግብ አስተዋጽኦ ያለው ዕድሜው 23 እና ከዛ በታች በመሆን ቀዳሚውን ስፍራ ይዞታል።
ሁለቱ የቶትናም ተጫዋቾች በዓለም ዋንጫ በተቃራኒ ይፋለማሉ። ሚኪ ቫንደቪን ለዓለም ዋንጫ አሸናፊው ክርስቲያን ሮሜሮ ማስጠንቀቂያ ሰጥቶታል። እኛ በቡድን በቶትናም አንድ ቤት ነን፣ ነገር ግን በብሔራዊ ቡድን ደረጃ ፍጹም የተለያየነን ብሏል። ስለዚህ ኔዘርላንድ ከአርጀንቲና ሲገናኙ የቡድን አጋር የሚባል ነገር የለም። እኔ አጠገብ ኳስ ይዞ እንዳይመጣ ነግሬዋለሁ። በቶትናም ስንሆን ግን አንድ ስለሆንን ለአንድ ዓላማ እንፋለማለን። በብሔራዊ ቡድን ደረጃ ግን አይደረግም ብሏል። በዓለም ዋንጫ እንግዲህ ገና ረጅም ጊዜ ቀረዋል። አሁን ትኩረቶች ሁሉ የአፍሪካ ዋንጫ ላይ እንደሆኑ ይታወቃል። በሞሮኮ የሚካሄድ የአፍሪካ ዋንጫ ያው በጥቂት ቀናት ውስጥ ይጀምራል። $7 ሚሊዮን ለማግኘት የሚደረግ ፍልሚያ እንደሆነ ይታወቃል። የአፍሪካ ዋንጫ እንግዲህ 24 ቡድኖች በአጠቃላይ $32 ሚሊዮን የሚከፋፈሉበት ውድድር ነው። ይሄ አፍሪካ ዋንጫ ነው። እነ ሚኪ ቫንደቪን እና እንደዚሁም ደግሞ ክርስቲያን ሮሜሮ የሚፋለሙበት የዓለም ዋንጫ ደግሞ ቀጣይ ክረምት ላይ በሀገር አሜሪካ፣ ካናዳና ሜክሲኮ እንደሚካሄድ ይታወቃል። ጃልጂ ዳናሮማ የፊፋ የዓመቱ ምርጥ ግብ ጠባቂ ተብሎ መሸለሙን ከጥቂት ደቂቃዎች በፊት አረጋገጥን። ይህንን ሽልማት እንግዲህ የፒኤስጂ ተጫዋቾች በተደጋጋሚ አንስተውታል። ግን ይህንን ሽልማት ያነሳው በፓሪስ ሰን ዠርሜን የእግር ኳስ ሕይወቱ ነው። ግን አሁን የሚገኘው በማንቸስተር ሲቲ እንደሆነ ይታወቃልና ጃልጂ ዳናሮማ ማሸነፉን ተከትሎ ፕሪሚየር ሊጉ ራሱ በኦፊሻል ገጹ ላይ አሳውቋል ይህንን ጉዳይ። ከዛ በዘለለ ደግሞ ጃልጂ ዳናሮማም ራሱ አጋርቶታል። ለማንኛውም የሲቲው ግብ ጠባቂ አምና በፓሪስ ሰን ዠርሜን ባሳለፈው የእግር ኳስ ሕይወት የ25 የፊፋ የዓመቱ ምርጥ ግብ ጠባቂ ተብሎ ተሸልሟል። ከሲቲ አልወጣንም። ሮድሪ አሁንም ጉዳት ላይ ነው። ማንቸስተር ሲቲ ቀጣይ ጨዋታን እንደማያገኘው ፔፕ ጋርዲዮላ አረጋግጠዋል። የሮድሪም ጉዳይ በሐሳብ መስጫ ሳጥናችን ላይ ዛሬ መጥቶልን ነበረ። ለማጣራት ባደረግነው ጥረት ሮድሪ በዚህ ሳምንት 100% አይገኝም። በአጠቃላይ በ2025 በዲሴምበር ወር የመጨረሻ ወር ላይ ነን። 26 ሊገባ ቀናቶች ነው የሚቀሩት። በዚህ ጊዜ ውስጥ ለሲቲ ጨዋታ የሚያደርጋል ተብሎ አይጠበቅም። የጀሬሚ ዶኩም ጉዳይ በሐሳብ መስጫ ሳጥናችን ላይ መጥቶልን ነበረ። የሲቲው የፊት መስመር ተሰላፊ ጀሬሚ ዶኩ በጉዳት ምክንያት ለ3 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። ተጫዋቹ በቀጣይ ማንቸስተር ሲቲ ከብሬንትፎርድ፣ ዌስትሃም እና ኖቲንግሃም ጋር የሚያደርጉት ጨዋታ 100% ያመልጡታል። ዶኩ ምናልባት በሰንደርላንድ ጨዋታ ላይ ይመለሳል የሚሉ መላምቶች እንዳሉ እየተዘገበ ይገኛል። አሰልጣኝ ፔፕ ጋርዲዮላ በቡድናቸው ውስጥ ሮድሪ የለም፣ ስቶንስ የለም፣ ጀሬሚ ዶኩ የለም ማለት ነው። ቀስ በቀስ የጉዳት መጠናቸው እየጨመረ መጥቷል። ራያን አይት ኑሪና ኡመር መርሙሽን በአፍሪካ ዋንጫ ለብሔራዊ ቡድን እንደላኩ ይታወቃል። አሁን ደግሞ ተጨማሪ 3 ተጫዋች የለም። እንዳጠቃላይ የቡድኑ ወሳኝ 5 ተጫዋቾች በጉዳትና በአፍሪካ ዋንጫ ምክንያት ቢያንስ በአንድ ጨዋታ 100% በተረጋገጠ ሁኔታ ያጣሉ። ከዛ ውጭ ግን እነኚህን ተጫዋቾች በተመለከተም ፔፕ ጋርዲዮላ ከተጨማሪ ምርመራ በኋላ ውጤታቸውን ይፋ እናደርጋለን ብሏል። መቼ ይመለሳሉ የሚለውም በተለይም የሮድሪና የስቶንስን ጉዳይ ነው። ጀሬሚ ዶኩ ግን የተረጋገጠ ቢያንስ 3 ጨዋታ በሲቲ በኩል ያመልጠዋል። የቼልሲ የቀድሞውን የቼልሲ ተጫዋች ቢመለስ እያለ ነው። ሲልቫ የቀድሞ የቼልሲ ተጫዋች ነው። ጆን ቴሪም የቀድሞ ነው። ታዲያ ጆን ቴሪ ነው ሲልቫ ወደ ቼልሲ መለስ እያለ የሚገኘው። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ ሰማዮቹን ቲያጎ ሲልቫን በድጋሚ ወደ ቡድኑ እንዲመልሱ መክሯል። ቲያጎ ሲልቫ በድጋሚ ወደ ቼልሲ ተመልሶ መመልከት እንሻለው ብሏል ጆን ቴሪ ሀሳቡን ሲሰጥ። ብራዚል የኋላ መስመር ተሰላፊ ቲያጎ ሲልቫ ከፍሎሜንሴ ጋር በመለያየት ወደ አውሮፓ መመለስ ማሰቡ ይታወቃል። እሱ ገና ወደ አውሮፓ ተመልሶ መጫወት ብቻ አይደለም ከብራዚል ብሔራዊ ቡድን ራሱ እንዳላገለለ ይታወቃል። ብራዚል ናት የማትጠራው እንጂ እሱ ግን አሁን ለብራዚል ብሔራዊ ቡድን ልምድ ያስፈልጋል፣ በዓለም ዋንጫ ልጠራ እጠብቃለሁ ማለት ይታወቃል። ለዛ ዓለም ዋንጫ የረዳው ዘንድ ታዲያ ወደ አውሮፓ ክለብ ይመለሳል። ጆን ቴሪ ታዲያ ይህ ለልምድ ይሆነናልና ቲያጎ ሲልቫ ወደ ቼልሲ ቢመለስልን እያለ ነው። የቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ በጉዳዩ ዙሪያ ሐሳባችሁን ብታጋሩን ደስ ይለናል። ሊያም ዴላፕ በቼልሲ ቤት እንደ 8 የፕሪሚየር ሊግ ጨዋታ ምንም አይነት የግብ አስተዋጽኦ የለውም። ተጫዋቹ ወደ ቀደመው አቋሙ ለመመለስ ከጉዳት አገግሞ መመለስ ይኖርበታል። በርካቶች ብዙ ጠብቀውበት ነበረ፣ ግን ይህ ተጫዋች በቼልሲ የታሰበውን ያክል አልሆነም። ምናልባት በፕሪሚየር ሊጉ 9 ቁጥር ላይ ከተጠበቁት ውስጥ ነበር። ሊያም ዴላፕ ወደ ማንቸስተር ዩናይትድ በትልቁ ሲጠበቅ ነበረ፣ ግን ወደ ቼልሲ ነው ያመራው። ምናልባት በቼልሲ በኩል ተደጋጋሚ ጉዳቶች ግን ተጫዋቹ በተፈለገው ያክል ደረጃ እንዳይገኝ ያደርጓል እየተባለ ነው። በቀጣይ ማሬስካም በትልቁ የቤት ስራ ይጠብቃቸዋል የተባለው በዚህ ተጫዋች ጉዳይ ላይ ነው። ሌላው ቼልሲ ቤት ልናነሳ የወደድነው መረጃ ዛሬ አንድ ሽልማት የቼልሲ ተጫዋች
አሸንፋለች። ይሄውም በአመቱ ምርጥ ግብ ጠባቂ የፊፋ የአመቱ ምርጥ ተጫዋች ሲመረጥ በሴቶች በኩል በግብ ጠባቂነት ሃና ሃብተን አሸንፋለች። የቼልሲ ግብ ጠባቂ እንደሆነች ሳይዘነጋ የቀድሞ የሊቨርፑል ሰው ጄሚ ካራገር አሁን በተንታኝነት እየሰራ ነው። ብዙ አወዛጋቢ ሀሳቦችን በማንሳት ይታወቃል። አሁን ደግሞ ወደ ሳላህ በዳግም የተመለሰ ይመስላል። ከሰሞኑ ሳላህን ይቅርታ ጠይቆታል። አሁን ደግሞ ተመልሷል። ሳላህን በእርግጠኝነት በዚህ ክለብ ቀጣይ ዓመት ሲጫወት አላየውም ብሏል ጄሚ ካራገር። ብዙ ምክንያቶችን ደርድሯል። ከሊቨርፑል ጋር የተገባበትን ሰጣ ገባ፣ ተጫዋቹ አሁን ካለው ወቅታዊ ብቃት፣ እድሜው፣ ፕሪሚየር ሊጉ የሚፈልገው ጥንካሬ እያለ ብዙ መዘርዝሮችን አቅርቦ እሱ ከጥላቻ ጋር በተያያዘ ሳይሆን ሳላህን እንዳጠቃላይ ሳላህ አሁን በሊቨርፑል የሚበቃው ሰዓት ላይ ደርሷል ብሎ ነገሮችን ለማስረዳት ሞክሯል። በሳላህ ጉዳይ ከበርካታ አፍሪካውያን ጋር ጸብ ውስጥ የወደቀው ጄሚ ካራገር በሊቨርፑል ደጋፊዎችን በሚሰጠው ሀሳብ ብዙ ትችት ይቀርብበታል። በሳላህ ጉዳይ ላይም ተደጋጋሚ ሀሳቦችን ካነሱት ውስጥ ይጠቀሳል። ለማንኛውም ጄሚ ካራገር ሳላህ በዚህ ዓመት ከሊቨርፑል ጋር ያለው ነገር ያበቃለታል ብለዋል። ከርትስ ጆንስ ባለፉት 3 ጨዋታዎች ላይ ለቡድኑ እየተሰለፈ እየተጫወተ ይገኛል። በጣም አስደናቂ ቁጥር አለው። በኢንተር ጨዋታ ብናነሳ ከዛ በፊት ግን የነበረው ጨዋታ ላብነት ያክል በሊድስ ዩናይትዱ ጨዋታ ላይ በሁለቱ ቁጥሮች ብቻ ነው የሚበለጠው። ኳስን በመንካት የሜዳ ሁለተኛ ተጫዋች ነበር። በርካታ የግብ ዕድል በመፍጠር የሜዳ ሁለተኛ ተጫዋች ነበር። በሌሎች መመዘኛዎች ከግብ ማስቆጠርና አሲስት ውጭ ያሉትን ቀዳሚ ሆኖ ነው ያጠናቀቀው። በኢንተሩ ጨዋታ በርካታ ኳስ በመንካት በድሪብል የአንድ ለአንድ ግንኙነት በማሸነፍ ሁለተኛው ነው በጨዋታው ላይ። ከዛ ውጭ በተቀሩት ነገሮች ውስጥ ቀዳሚ ነው። ላብነት ያክል በርካታ ኳስ ማቀበል፣ ኢላማውን የጠበቀ ኳስ ማቀበል፣ የኳስ የማቀበል ስኬቱ በእነኚህ ቁጥሮች ማለት ነው። በሌሎቹ ስላችሁ በጣም አስገራሚ ግን የብራይተኑ ጨዋታ ላይ ነው። ኳስ በመንካት በማቀበል፣ ኢላማውን የጠበቀ ኳስ በማቀበል፣ የአንድ ለአንድ ግንኙነት በማሸነፍ ስኬታማ ድሪብሎችን በመፈጸም ሁሉ ሜዳ ላይ ቀዳሚ ተጫዋች ነበርና ሲኖረ ሜዳ ላይ ለሊቨርፑል የሚሰጠው ግልጋሎት የከርተስ ጆንስ እጅግ በጣም ትልቅ የሚባል ነው። ሊቨርፑል አምና ፕሪሚየር ሊጉን አሳክቷል። አምና በሚባል ደረጃ አይደለም። በእርግጥ ያው ያለፈው የውድድር ዓመት ብንለው ይሻላል። የተጠናቀቀው የውድድር ዓመት የፕሪሚየር ሊግ 2024-25 አሸናፊ ነበሩ። ታዲያ በወቅቱ ድላቸውን ግንቦት ወር ላይ አክብረው ነበረ በጎዳና ተዘዋውረው። ባለፈው ግንቦት ወር ላይ የዋንጫ ድላቸውን በመከር ላይ የነበሩ የሊቨርፑል ደጋፊዎች ላይ ተሽከርካሪውን በቀጥታ እየነዳ በርካቶችን የገጨ ግለሰብ በቁጥጥር ስር እንደዋለ ነግረናችሁ ነበረ። ግለሰቡ በርካታ የሊቨርፑል ደጋፊዎችን በወቅቱ በተሽከርካሪው መኪና ጉዳት አድርሶባቸው ነበረ። ይህ ግለሰብ ታዲያ ዕድሜያቸው ከ6 ወር እስከ 78 ዓመት የሚደርሱ 13 የሊቨርፑል ደጋፊዎችን ነበር የጎዳቸው። ታዲያ ፍርድ ቤቱ ዛሬ ጥፋተኛ በተባለበት ወንጀል 21 ዓመትና 6 ወር እስር ፈርጄበታለሁ ብሏል። በሊቨርፑል በኩል እንግዲህ ጉዳዩ በጣም አሳሳቢ ደረጃ ነበር። እስካሁን የሞት አደጋ ያስተናገደ ባይኖርም ከበድ ያሉ ግን የአካል ጉዳት በወቅቱ ተስተናግዶ እንደነበረ ይታወቃል። ቶኒ አዳምስ የቀድሞ የአርሰናል ተጫዋች ነው። አርቴታ በዚህ ውድድር ዓመት ራይስን የቡድኑ አምበል እንዲያደርገው ብዙ ጊዜ ጥሪ አቅርቤለት ነበር። ነገር ግን አርቴታ አምበልነቱን ከኦዴጋርድ ተቀብሎ ለራይስ ለመስጠት ፈቃደኛ አልነበረም። አሁንም ለአርቴታ በድጋሜ ላሳስበው ወዳለውኝ ቡድኑ አምበሉ መሆን ያለበት ዴክላን ራይስ ነው። ለአርሰናል ትክክለኛው አምበል ኦዴጋርድ አይደለም እያለ ይገኛል። አሁንም እከራከራለሁ። አሁንም ለአርቴታ ይህንን ጉዳይ ማሳሰብ ወዳለው እያለ ነው። የዴክላን ራይስ የቡድን መሪነት በትልቁ ይነገራል። በዌስትሃም በርግጥ እንደዚህ አይነት ባህሪ የነበረው አምበልም የነበረ ሰው ነው። በአርሰናል ከመጣ በኋላ ግን ያው የአምበልነት ጉዳይ አስቀድሞም በኦዴጋርድ እጅ የነበረ አሁንም በሱ እጅ ያለ ነው። በርካቶች ግን ይህን ነገር እንደ መከራከሪያ እያነሱት ይገኛሉና እኛም በርግጥ በተደጋጋሚ በመረጃ ሰዓታችን አንስተነዋል። አሁን ቶኒ አዳምስ አሁንም ይሄንን ጉዳይ አጥብቄ ይናገራለሁ እያለ ነው። ከዚህ በፊትም ተናግሬ ነበር ብሏል። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል በጉዳዩ ላይ ያላችሁ ምልከታ ግን እንዴት ያለ ነው? በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ አርሰናል ላይም በጉዳዩ ላይ ጻፉልን። ማርቲን ዙቤሜንዲ እንደዚሁም በአርሰናል የልምምድ ፕሮግራም ላይ ዛሬ አልተገኘም። በዛሬው ዕለት አርሰናል ተጫዋቾች እንግዲህ ከእረፍት መልስ ወደ ልምምድ መርተው ነበረ። 2 ቀን እረፍት እንደተሰጣቸው ይታወቃል። በተለይም በወልብሱ ጨዋታ ላይ ከበድ ያለ ፈተና ካስተናገደ በኋላ ቡድኑ በኤምሬትስ በቃል ስፖርት ዩቲዩብ ቻናላችንም የአርሰናል ጉዳይ በተለይም
እረፍት የሚሻ ጉዳይ ነው ብለናችሁ ነበረኛም እሳቸውም እረፍት ሰጥቷቸው ነበረ ለተጫዋቾቹ የ2 ቀን እረፍት አሁን ተመልሷል። ማርቲን ዙቤሜንዲ የለም በዛሬው ልምምር ላይ ግን ከጉዳት ጋር የተያዘ አይደለም ተብሏል። ውድ ቤተሰቦቻችን ምናልባት ጫናዎችን ለመቀነስ ነው ተብሏል። በዛሬው መደበኛ ልምምር ላይ ካይ ሃቨርትዝ፣ ማጋሌሽ፣ ሞስኬራ እና ቤን ዋይት ግን ያልነበሩት በጉዳት ምክንያት እንደሆነ ይታወቃል። ስለዚህ ቀጣይ የአርሰናል ልምምር ላይ የዙቤሜንዲ መመለስ እውን የሚሆን ከሆነ በቃል ስፖርት ዩቲዩብ ቻናላችን በቀጥታ ለእናንተ ውድ አድማጮቻችን ለአርሰናል ደጋፊዎች እንደዚሁም እናጋራችሁም ይሆናል። እንግሊዛዊው የኋላ መስመር ተሰላፊ ቤን ዋይት በሃምስትሪንግ ጉዳት ምክንያት ለአንድ ወር ከሜዳ እንደሚርቅ እና እንደማይመለስ አሰልጣኝ ማይክል አርቴታ አረጋግጧል። ግን ተጫዋቹ ምንድን ያጋጠመው በሚለው ጉዳይ ላይ ዛሬ ዋናው ጉዳይ እሳቸው ማብራሪያ የሰጡበት ነው። ተጫዋቹ በወልቭስ ጨዋታ የሃምስትሪንግ ጉዳት አጋጥሞት ተቀይሮ እንደወጣ ይታወቃል። ቤን ዋይት በዘንድሮ ውድድር ዘመን ለአርሰናል 11 ጨዋታን ሲያደርግ አንድ ለግብ የሚሆን ኳስ አመቻችቶ እንዳቀበለ ይታወቃል። ቤን ዋይት ከጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ክርስቲያን ሞስኬራ በመቀጠል አርሰናል ያጣው ተከላካይ እንደሆነ ይታወቃል። ተጫዋቹ እንግዲህ 31 ደቂቃዎችን ነው ወልቭሱ ጨዋታ የተጫወተው በሉዊስ ማይል ስኬሊ ተቀይሮ ወጥቶ ነበር። 28 ዓመቱ ተጫዋች በወልቭስ ጨዋታ ላይ 4ኛው ቋሚ ነው የጀመረበት ጨዋታ ነበረ በ10 ቀናት ውስጥ ማለት ነው። ያ ተጫዋቹን ለጉዳት እንደዳረገው ማይክል አርቴታ አንስቷል። ቃል ስፖርት ዩቲዩብ ቻናላችንም በዚህ ተጫዋች ጉዳይ ላይ በተከታታይ መረጃ በቀጣይ ጥንቅር ለእናንተ ውድ አድማጮቻችን እንደዚሁ እናደርሳለን። ቃል ስፖርት ጋር ቤተሰብ መሆናችሁን በዚሁ እንዳትረሱ። ቪክተር ዮኬሬሽን በተመለከተ 10 ጨዋታዎች ተቆጥሯል። ውድ ቤተሰቦቻችን ግብ ሳያስቆጥር ሲቲ፣ ኒካስል፣ ዌስትሃም፣ ፉልሃም፣ ክሪስታል ፓላስ፣ በርንሌ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ወልቭስ የመጨረሻ ጨዋታው እስካሁን ግብ አላስቆጠረባቸውም። እነኚህ ጨዋታዎች ላይ ምናልባት በአንጻራዊነት በጣም ደካማ የተባለውን ወልቭስን ገጥሟል አርሰናል። ዌስትሃም ጥሩ አቋም ላይ አይደለም። የእነኚህ 2 ክለቦች ላይም ግብ ማስቆጠር ተስኖታል። ምናልባት አሁንም በጥያቄ የሚነሳው የማይክል አርቴታ የጨዋታ ሁኔታ ነው። በትልቁ የሚነሳው ጥያቄ ይሄ ነው። ግን ዮኬሬሽ በራሱ ይህንን እድል በአርሰናል ያገኘውን እድል የመጠቀም ሂደቱ ምናልባት ከሱ ጋርስ በቀጥታ የሚገናኝ ነገር የአርሰናል ደጋፊዎች አልተመለከታችሁበትም ወይ? ያው ብዙዎች ማይክል አርቴታ የጨዋታ ሲስተም ላይ ጥያቄ እያነሱ ስለሆነ ነው። መልከታችሁን ላኩልን። ዋይኒ ሩኒ ሐሳብ ያልተቀየረም ብሏል። አሁንም አርሰናል የሊጉን ዋንጫ ለማሸነፍ ተገማሽ ናቸው ብዬ አስባለሁ ብሏል። ሲቲ በጣም እንደቀረበው ይታወቃል። ምናልባት ይሄን ሐሳቡን ሲሰጥ የሊቨርፑልና የአርሰናል ተፎካካሪነት በነበረ ሰዓት ላይ ነው። አሁን ግን የነጥብ ልዩነቱን በጣም ጠቧል። እንግዲህ የቀድሞ የዩናይትድ ተጫዋች ዋይኒ ማርክ ሩኒ ሐሳብ ያልተቀየረም። እንግዲህ ሊቨርፑል ወይም ማንቸስተር ሲቲ በዚህ ዓመት ወጥነት ይቀጥላሉ ብዬ የማልጠብቃቸው ቡድኖች ናቸው ብሏል። አርሰናል አሁንም ለእኔ ዋንጫውን የሚያሸንፍ ቡድን ነው። ሲቲ ግን ጥሩ ቡድንና ጉዞ ላይ ቢሆንም በተወሰነ መንገድ ግን ለአርሰናል ጫና ቢፈጥርም አርሰናል በራሱ ይህንን እንደ ጥሩ አጋጣሚ ሊጠቀሙ ይችላል ብለዋል። ማንቸስተር ሲቲ ዋንጫ እንደማይነጥቀው ተስፋ አደርጋለሁ። ለአርሰናል ቢያሸንፍ እመርጣለሁ። ነገር ግን የአርሰናል ደጋፊ ብሆን ይህ ያሳስበኝ ነበር። ግን እኔ ካጫወታቸው ተነስቼ እንጂ የአርሰናል ደጋፊ ሆኜ አይደለም ብለዋል። የአርሰናል ተጫዋቾች ስለ ማንሲቲ ሳይጨነቁ ስራቸው ላይ ግን ባይተኩሩ መልካም ነው ብዬ አስባለሁ ብለዋል። በዛው አያይዞ በሰጠው ሐሳብ ላይ 2 የቀድሞ የአርሰናል ሰዎችን እናንሳ እንደማጠቃለያ። አንደኛው ታኬሮ ቶሚያሱ ነው። በዛሬው ዕለት በአያክስ ቤት 6 ወር የሚያቆየውን ኮንትራት ፈርሟል። ምናልባት ብቃቱ እየታየ ሊጨመርለት ይችላል። የኔዘርላንዱ ክለብ ልምዱን ስለፈለገ ብቻ ተጫዋቹን እስከ ቀጣይ ክረምት ሊያጫውተውም ፊርማውን ዛሬ ተቀብሏል። በነገራችን ላይ ያው ከሰሞኑም ፊርማውን ሊፈርም መስማማቱን ነግሬያችሁ ነበር። ዛሬ ግን ፊርማውን አኑሯል። ሌላኛው የቀድሞ ሰው ቴሪ ዳንኤል ሆነሪ ነው። ከዛሬ 11 ዓመት በፊት 2014 ልክ በዛሬዋ ቀን ነበር የምንጊዜም ምርጡ የፕሪሚየር ሊግ ተጫዋች የአርሰናል ሌጀንድ ቴሪ ዳንኤል ሆነሪ ከእግር ኳስ ዓለም በቃኝ ያለው። ምናልባት የአርሰናል በርከት ያሉ ደጋፊዎች በ2 ዙር አይተውታል በቡድናቸው ውስጥ። የመጀመሪያው በአርሰን ቬንገር የመጀመሪያዎቹ የነኛ ኢንቪንሲብል ዋንጫ ጀምሮ በትልቁ የሚያስታውሱት ይመስለኛል። ከዛ ውጭ ግን ከአሜሪካ ሜጀር ሊግ ሶከር ሬድ ቡል ሳልስቡርግ ተመልሶ መጥቶ ለሬድ ቡል ኒውዮርክ ተመልሶ መጥቶ ለአርሰናል እንደተጫወተ ግን ስንቶቻችሁ ታስታውሳላችሁ? መልከታችሁን ላኩልን። ከማንቸስተር ዩናይትድ ጋር በተያያዘ ዘንድሮ የቆመ ኳስ አጠቃቀም በዩናይትድ ቤት ትልቅ ለውጥ ታይቶበታል። ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊጉ ከማዕዘን ምት ብቻ
በርካታ ግቦችን በማስቆጠር ሁለተኛው ቡድን ሆኗል። በማዕዘን ምት ብቻ 7 ግብ አለው። አርሰናል ነው በርካታ የማዕዘን ምት ግቦችን የቀየረው ወደ 9። በቆመ ኳስ ብቻ ካሰላ ነው ግን ዩናይትድ በጣም የተሻለው ቡድን ነው። በክፍት ጨዋታ ነገሮች ሲከብዱት አሁን የቆመን ኳስ የሚጠቀም ቡድን ሆኗል። የማንቸስተር ዩናይትድ የቆመ ኳስ አነፍናፊ ካዜሜሮ ደግሞ በተለይም አብዛኞቹን በጭንቅላቱ ገይቶ የሚያስቆጠረው እሱ ነው። በዚህም ሳምንት ያው ከማዕዘን የመታ ግብ እንዳስቆጠረ ይታወቃል። ምናልባት ካዜሜሮ ላይ ትልቅ ጥያቄ የሚነሳው ስቶን ቪላ ጨዋታ ላይ አለመገኘቱ ነው። በቅጣቱ ምክንያት እንደማይገኝ ነግሬያችሁ ነበር። ዩናይትድ ግን ካዜሜሮን አንድ በአማካኝ ስፍራ ላይ በተለይም ተቃራኒ ቡድን አደጋን በመቀነስ ሩበን አሞሪም ዋና ቁልፍ ሰዋቸው ነው። እነኚህ የቆሙ ኳሶችን የሚጠቀም ግን ሌላ በካዜሜሮ ደረጃ ማን ሊጠቀስ ይችላል? ዩናይትዳውያን ጻፉልን። ብሩኖ ፈርናንዴዝ በፕሪሚየር ሊጉ በጣም ጫቅጫቃ ተጫዋች ነህ ወይ ተብሎ ተጠይቆ ነበረ። የለም እኔ ሰውነቴን ስለማንቀሳቀስ እንደዛ ይመስለዋል እንጂ ሰው በጭቅጭቅ ደረጃስ የሲቲውን ሰው ቤርናንዶ ሲልቫን የሚስተካከል የለም ብሏል። የሀገሩ ልጅ ነው እሱ በንግግር በጣም ዲፕሎማት ስለሆነ እንጂ በጭቅጭቅ ደረጃ እሱን ያክል የሚጨቃጨቅ የለም። እኔ የኔ ችግር እጄን ስለማወራጭ ነው ሲል ተደምጧል። ምናልባት አስተውላችሁት ከሆነ ጻፉልን። ብሩኖ ፈርናንዴዝ ዋንጫ እስካላነሳ ድረስ የትኛውም ክለብ ወይም ሊግ ውስጥ ብትሆንም ዋጋ ዝቅ ይላል ብሏል። ምንም እንኳን በቅርቡ ከፍተኛ ጫናም ውስጥ እንዳለው ቢሰማኝም ለእኔ ዋናው ነገር ግን ለዚህ ክለብ መጫወቴ ነው ብሏል። እንግሊዝ ውስጥ አንድ ተጫዋች ወደ 30 ዓመት ሲጠጋ እሱን ስለመተካት ማሰብ ይጀምራሉ ክለቦች ብሏል። የዛሬው አነጋጋሪ ጉዳይ የብሩኖ ፈርናንዴዝ መጠየቅ እንደነበር ይታወቃል። እኛም አድርሰናችሁ ነበር። በነገራችን ላይ በዚሁ አጋጣሚ ግን የብሩኖ ፈርናንዴዝ ቃለ መጠይቅ የተሰጠው ከሀገሩ ፖርቱጋል ጋር በነበረ ሰዓት እንጂ እንግሊዝ ዩናይትድ ከመጣ በኋላ አይደለም። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ግን ታዲያ በዛን ወቅት ምንድን ነበር የተናገረው የሚለውን ቀደም ባለው መረጃችን ነግረናችሁ ነበረ። ዩናይትድ ሊሸጠ ይፈልጎ ነበር የሚል ሐሳብ አቅርቦ ነበረ። ከክለቡ ብትለቅም እንደኛ መጥፎ አይደለም አይነት ሐሳብ ነው የሰጡኝ ብሎ ማዘኑን ተናግሮ ነበር። ይሄ በጣም ጎርቶኛል፣ በጣም አዝኛለሁ፣ ማወቅ የማልፈልገውም ነገር ያ ነበር ብሏል። ምክንያቱም ተጫዋቹ ሲናገርም ለዩናይትድ ያለኝን ሁሉ የሰጠው ነኝ ብሏል። ቀጥሎም በዙሪያ ለክለቡ ዋጋ የማይሰጡና ለክለቡ በተመሳይ መንገድ የማይከላከሉ ተጫዋች ስታይ ሐዘን ይሰማል። ብሩኖ ፈርናንዴዝ በጠንካራ ሐሳብ ያነሳበት አስተያየት የሰጠውም እንዳልኳችሁ በብሔራዊ ቡድን ጨዋታ ወቅት እንጂ ቃለ ምልልሱ በበርንማውዝ ጨዋታ ወቅት የተሰጠ አይደለም። ይህም እንግዲህ በእይታ በኩል የበርንማውዝ ጨዋታ በኋላ ለህዝብ እይታ መቅረቡ ምናልባትም በበርንማውዝ ጨዋታ ማግስት የሰጠ ሐሳብ መስሎ በበርካቶች ዘንድ ሲነሳ ነበር ሐሳቡ። ነገር ግን ቆየት ያለ መረጃ ነው። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ትልቅ ሚስጥር ይዣለውኝ የሚል አንድ ዕውቅ ጋዜጠኛ መጥቷል። ሁላችሁም ይላል በማንቸስተር ዩናይትድ በኩል መረጃ ይዣለውኝ 100% መረጃው ትክክል ነው አረጋግጫለሁኝ። ያም እንግዲህ በቡድኑ በኩል የማይወደድ ነው። ማንቸስተር ዩናይትድ ደጋፊዎች እንግዲህ ጉዳዩን በቅርቡ ይፋ አደርግላችኋለሁ የሚል መረጃን ይዞ ወጥቷል። እንግዲህ በህንድ በኩል በጣም ታማኝነት ያለው የዜና ምንጭ ነው። እኛም ለማጣራት ሙከራዎችን እያደረግን ነው። በቀጣይ እንዳገኘ እናነሳዋለን። ምናልባት ግን የብሩኖ ፈርናንዴዝ ጉዳይ እንደማይሆን ራሱ ብሩኖ ዛሬ ወጥቶ መናገሩ ያ ጉዳይ እንደሆነ አረጋግጠናል። ከዛ በዘለለ ግን ሁዋን ማታ ማይክል ካሪክን ጨምሮ በርካቶች ስለ ብሩኖ ፈርናንዴዝ ሀሳባቸውን እየሰጡ ነበረ። ሁዋን ማታ ብሩኖ ያለው ድፍረት ይመስለኛል በማንቸስተር ዩናይትድ እንዲገፋ እያደረገ የመጣው እሱ ያለውን ነገር ሁሉ የሚሰጥ በታሪክ በማንቸስተር ዩናይትድ ውስጥ በትልቁ የሚጻፍ ነው። እኔ ከእሱ ጋር ያሳለፍኳቸውን ጊዜዎች ፍጹም መረሳቸውም ብሏል። ካሪክ ደግሞ ስለ ብሩኖ ካነሳቸው ሀሳቦች ውስጥ አንደኛው ለምን ከፔድሪ ጋር እንደምታወዳድሩት አላቀም ብሏል። ፔድሪ ጨዋታን ያሳምራል፣ ብሩኖ ጨዋታን ያሸንፋል ብሏል። አሰልጣኞች ብሩኖን የሚያምኑት ያው የጨዋታ ውጤት ስለሚቀይርላቸው ወይም ስለሚወስን ነው። የበርንማውዝን ጨዋታ ሂዱና እዩት ብሏል ካሪክ እንዴት ብሩኖ ፈርናንዴዝ ጨዋታን እንደሚቀይር ለማንቸስተር ዩናይትድ። ስለዚህ እኔ ከፔድሪ ጋር የሚነጻጸርበትን መንገድ አልወደውም ብሏል። የፔድሪ የባርሴሎናን ማለቱ ነው ካሪክ። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ የቡድኑ ቁልፍ አካል ነው አይደለም የሚለው በቁልፍ አካልነቱ ወይም ቁልፍ ተጫዋችነቱ ሁሉም ተስማምቷል። አሁን ትልቁ ጥያቄ የረጅም ጊዜ እቅድ ነው ወይ በሚል ነው። ጄሚ ጃክሰን እነ ሳይመን ስቶንስ ከቢቢሲ ጋር በነበራቸው ቆይታ ቁልፍ ተጫዋች ነው፣ የረጅም ጊዜ እቅድ ሊኖራቸው ይችላል እያሉ ነው። ነገር ግን ብሩኖ ፈርናንዴዝ ዛሬ በወጣው የሱ ቆይታ እንዳልኳችሁ በዓለም አቀፍ ረፍት ወቅት የሰጠው መግለጫ ነው። በሳውዲ አረቢያ መጫወት ካለብኝ እጫወታለሁ ብሏል እና ነገሩ ትንሽ አሳሳቢ ይመስላል። የፈረንሳዩ ክለብ ኒስ ኡጋርቴ
በጥር የዝውውር መስኮት ከዩናይትድ የሚለቅበት እድል ካለ ይመለከተዋል ተብሏል። ተጫዋቹ ለማንቸስተር ዩናይትድ እንግዲህ ወሳኝ ተጫዋች እንዳልሆነ በቅርብ ጊዜ እየተመለከተን እንገኛለን። ግን ዩናይትድ በዚህን ወቅት ተጫዋቹ ምርጥስ ባይሆን ይለቀዋል የሚለው ትልቁ ጥያቄ ነው። ሌላው ከዩናይትድ ጋር የሚነሳው የአንቶኒዮ ሲሜኔ ጉዳይ ዳግም መነሳት ጀምሯል። ስሙ ማለት ነው። ግን ሲቲ፣ ሊቨርፑል፣ ቶትናምን ጨምሮ በርካታ ክለቦች የተጫዋቹ ፈላጊ ናቸው። አንቶኒዮ ሲሜኔ ጉዳይ እንደሚታወቀውም በጥር የዝውውር መስኮት ዋጋው በጣም ቀንሶ ይመጣል። እስከ 55 ሚሊዮን ፓውንድ ሊያልቅ ይችላል። በቀጣይ ክረምት ላይ ግን 65 ሚሊዮን ፓውንድ ነው። ስለዚህ ጥር እየተጠበቀ ነው። የዩናይትድም ስም ዳግም እየተነሳ ነው። ዩናይትድ ላይ ግብ አስቆጥሯል በዚህ ሳምንት። ምናልባት የጥር የዝውውር መስኮት አጀንዳ እንደሚሆን በትልቁ እያየንበት እንገኛለን። ዩናይትድን በዝርዝር ውስጥ አለ ተብሏል። የአሁኑን ጥንቅር እዚህ ጋር እናብቃና በማለዳው መረጃችን እንገናኝ። ሰናይ ጊዜ